ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል ፈጥር በዓል በሰላም አደረሳችሁ ብለን ነው ዛሬ በእንኳን አደረሳችሁ መልእክት እንጀምራለን። የረመዳን ጾም በጣም በጥሩ እንዳለፈ እምነታችን ነው። አሁን ደግሞ በባሉን መልካም የሰላም የመተሳሰብ የፍቅር የአንድነት የመገናኛ በዓል እንዲሆንላችሁ እንመኛለን። በቀጥታ ወደ ጉዳዮቻችን እናልፋለን። ምን ጉዳዮችን ይዘናል የሚለውን ጉዳዮች እንነግራችሁና በዝርዝር ደግሞ ጉዳዮቻችንን እየነገርናችሁ እንቆያለን። በድጋሚ ለመላው የእስልምና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። የተለያዩ ጉዳዮችን ልናነሳ ነው። እንደተለመደው የካራባኦ ካፕ ፍጻሜ በቀናት እድሜ እየተመለከትነው እንገኛለን። አሁን የሰዓታት ጊዜ ብቻ እየቀረው ይገኛል። ስለ ፍጻሜው ብዙ ሀሳቦችን እየነገርናችሁ እያነሳሳን እንቆያለን። በተለይ ደግሞ አስተያየቶች እየተሰጡ ውድድሩም እንግዲህ ሞቅ ደመቅ እያለ ይገኛል። ስለ ካራባኦ ካፕ ዝርዝር ጉዳዮችን እያነሳን እየነገርናችሁ እንቆያለን። የእናንተን ሀሳቦች እንቀበላለን። ሀሳብ አስተያየቶቻችሁን ጻፉልን። በእንግሊዝ በካራባኦ ካፕ ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ የበለጠ ትኩረትን ይስባል። እንግዲህ ግምቶቻችሁን ላኩልን። ትናንትናም የመጡልን ግምቶች አሉ። አርሰናል በካራባኦ ካፕ ላይ ስለ ስንት ይጠናቀቃል ፍጻሜው የሚለውን ሀሳቦች እየነገራችሁን ቆዩ። ነገር ግን ለምሳሌ ጨዋታውን በተመለከተ የተሰጡ አስተያየቶች አሉ። አለን ሺረር የፕሪሚየር ሊግ ባለታሪክ ነው። ስለ አርሰናልና ስለ ማንቸስተር ሲቲ ስለ ካራባኦ ካፕና ስለ አርሰናል የአራትዮሽ ዋንጫ ያነሳው ጉዳይ አለ። ሌላኛው ተንታኝ ሚካ ሪቻርድስ ደግሞ ዝርዝር ጉዳዮችን ያነሳል። አርሰናል በፕሪሚየር ሊግ፣ አርሰናል በካራባኦ ካፕ፣ አርሰናል በቻምፒየንስ ሊግ። በተለይ ደግሞ ብዙዎች አርሰናልማ የሌሎች ቡድኖች ደጋፊዎች፣ እኔ በግሌ የማገኛቸው የማንቸስተር ዩናይትድ የሌሎች ቡድኖች ደጋፊዎች አርሰናል ባርሰሎናን ጥሎ ያልፍን በቻምፒየንስ ሊግ ላይ ስፖርቲንግ ሊዝበንን ያልፋል ከዛ በኋላ በባርሰሎና ይሸነፋል የሚል ሀሳቦችን ያነሳሉ። ሚካ ሪቻርድስ ግን በዚህ ጉዳይ ላይ አርሰናል ከባርሰሎና ማን እድል አለው፣ ወደ ቀጣዩ ዙርስ ማን ያልፋል በሚለው ጉዳይ ላይ የሚያነሳቸው ሀሳቦች አሉ። ጋብሪኤል ጀሱስ ስለ ሴት ፒስ፣ ስለ ልምምዶች፣ ስለ አርሰናል ጉዳዮች ያነሳቸው ጉዳዮች አሉ። ከዛ ውጪ ግን ካይሊ ዎከር የቀድሞ የማንቸስተር ሲቲ ተጫዋች ስለ ሴት ፒስ፣ እንዲሁም ደግሞ ሰርጂዮ ኩናጌሮ ስለ ሴት ፒስ ያነሷቸው ጉዳዮች አሉ። ጆን ቴሪ የቼልሲ የቀድሞ ተጫዋች ሴት ፒስን በተመለከተ ያነሳቸው ጉዳዮች አሉ። የቆሙ ኳሶችን በተመለከተ አርሰናል እያስቆጠረ ነው፣ ትችቶችስ ለምን ይሰነዘራሉ? እነዚህ ተጫዋቾች መልሶች አሏቸው። ስትሰሟቸው ከኛ ጋር ቆይታ ስታደርጉ የምንነግራችሁ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ትጽፉልናላችሁ ብለን ተስፋ እናደርጋለን። ከዛ ውጪ ሌሎች አጫጭር ጉዳዮችም አሉ። ከካራባኦ ካፕ ጋር በተያዘ ፔፕ ጋርዲዮላ የሰጠው አጭር አስተያየት አለ። እሱንም እንነግራችኋለን። እንዲሁ አርሰናልን በተመለከተ ዝውውሮችን የተመለከቱ በርከት ያሉ ጉዳዮች አሉ። ኤሊማን ኒዲያይን አዲሱ ማይክል አይሴን ትናንትና ስናነሳው ነበር። አርሰናል ከባርሰሎና ተከላካይ ለማስፈረም ይፈልጋል። የሌቨርኩሰኑ ኮፋንን ጨምሮ እየተነሱ ያሉ ስሞች አሉ። ሪካርዶ ካላፊዮሪ በዚህ የባርሰሎና አምበልነት ደግሞ በቅርብ ጊዜያት ላይ በጉዳት ያለው አሁን ለካራባኦ ካፕ ፍጻሜ ይደርሳል አይደርስም የሚለው ጉዳይ ያጠያየቀ የሚገኘው ማርቲን ኦዴጋርድንም ጭምር የጣሊያን ክለቦች ትኩረት አድርገው ከአርሰናል ለማስፈረም ጥረት እያደረጉ ይገኛሉ። አስገራሚው ጉዳይ ግን የአንድሪያ ቤርታ ከአርሰናል ይለቃሉ አይለቁም የሚለው መረጃ ነው። ብዙ ዘገባዎች እየወጡ ይገኛሉ። ለሁሉም ያልሰማችኋቸውን አዳዲስ ጉዳዮች በስፋት ይዘናል። የእናንተን ተሳትፎ እንፈልጋለን። ሀሳብ አስተያየቶቻችሁን ጻፉልን። ትናንትና የመጡልን መልእክቶች ነበሩ። ተውፊቅ ዮኬሬሽ አርሰናል 1-0 በሆነ ውጤት ማንቸስተር ሲቲን አሸንፎ የካራባኦ ካፕን ያነሳል ብሏል። መርከብ 3-0 በሆነ ውጤት የአርሰናልና የማንቸስተር ሲቲ ጨዋታ በአርሰናል አሸናፊነት ይጠናቀቃል ብሎናል። አየነው ሙላለም ሰላም ምርጦች እንዴት ናችሁ? አስተያየቴ አርሰናል ወጣቶች ላይ አተኩሮ ዝውውር ማድረግ አለበት፣ እንዲሁም የአካዳሚ ባለተሰጥኦ ታዳጊዎችን ወደ ዋናው ቡድን በድፍረት ማሳደግ አለበት ብሏል። ስለ ትናንትናው የዝውውር ያነሳናቸው ጉዳዮችም መልእክት ጽፎልናል። የሮድሪጎ ሞራ ኮሊንስ ዝውውር ቢሳካ ደስ ይለኛል ብሎናል። አርሰናል ከማንቸስተር ሲቲ እንግዲህ 3-2 በሆነ ውጤት አርሰናል ያሸንፋል ብሎናል። ፓማባይም መልእክቱን ጽፎልናል። ሁላችሁንም ከልብ እናመሰግናለን። አሁንም መልእክቶቻችሁን እንቀበላለን። አንድ ጥያቄ አንስተን እንጀምራለን። የማንቸስተር ሲቲና የአርሰናል የካራባኦ ካፕ በፍጻሜው ላይ ማን በግብ ጠባቂ ቦታ ላይ ቡድኑን
እንዲመራ ትፈልጋላችሁ? ዳቪድ ራያ ወይስ ደግሞ ኬፓ አሪዛባላጋ? በውድድሮቹ ላይ በካራባኦ ካፕም በኤፍኤ ካፕም ሲሰለፍ የነበረው ኬፓ አሪዛባላጋ ነው። ኬፓ አሪዛባላጋ በፍጻሜው ላይ ከሲቲ ጋር መሰለፍ አለበት ወይስ ደግሞ አሰልጣኝ ሚኬል አርቴታ ዳቪድ ራያን ማሰለፍ አለበት? እስቲ ሀሳብ አስተያየቶቻችሁን ጻፉልንና እንወያይበት። በቀጥታ ወደ ሌሎች ጉዳዮቻችን እናምራለን። ቪዲዮዎቻችንን ላይክ አድርጎ ብዙ ሰው ጋር እየደረሰልን አይደለም እንደምንፈልገው፣ ቻናላችን ከፍ እያለ አይደለምና የአርሰናል ደጋፊዎች የአርሰናል ቻናል ነው፣ አርሰናልን ብቻ የምናነሳበት የአርሰናልን ዜናዎች ብቻ ነው የምንነግራችሁና ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ከካራባኦ ካፕ ፍጻሜ ጋር በተያዘ የሚቀመጡ የሚነሱ ጉዳዮች አሉ። አንደኛው ፔፕ ጋርዲዮላ ሰኞ እንግዲህ አንሞትም ወይም ነቃ ብለን እንጀምራለን ሰኞ ዕለት ከእሁዱ የካራባኦ ካፕ ፍጻሜ በኋላ የሚል በቀልድ መልክ ያነሳው ጉዳይ አለ። ከዛ ውጪ የዓለማችንን ምናልባት የአውሮፓ ምርጥ ቲም የእንግሊዝም ምርጡን ቲም ነው የምንገጥሙና ለዛ ቻሌንጅ ራሳችንን ማዘጋጀት አለብን። ከምርጥ ቲም ጋር ነው ኮምፒት የምናደርገው የምንፎካከረው ብለዋል። ካራባኦ ካፕ ለሁለቱም ቡድኖች በጣም አስፈላጊነቱ የሚያጠያይቅ እንዲህ ነው እንዲያ ነው የሚባል አይደለም። የአርሰናል ተጫዋቾች ከሰሞኑ ብዙ አስተያየቶችን ሲሰጡባቸው እንደነበረ ይታወቃል። በዚህ ጉዳይ ላይ እነ ጆ ኮል ከዛ በተጨማሪም አለን ሺረር፣ ሚካ ሪቻርድስ ያነሷቸው ጉዳዮች አሉ። ከጆኮል ሀሳብ ልጀምር። ጆኮል የፕሪሚየር ሊግ ታይትል ሬስ ላይ በካራባኦ ካፕ ላይ ለምሳሌ እኔ ካራባኦ ካፕን በቀጥታ ስርጭት አላሰራጭም ይላል፣ ወይም የጨዋታ ትንተና ላይ አልገኝም፣ እንደ ደጋፊ ኳሱን እመለከታለሁና አንዳንድ ጊዜ እንደዚህ አይነት ነገሮች ጥሩ ናቸው ይላል። ነገር ግን እኔ በጨዋታው ላይ ከማንቸስተር ሲቲና አርሰናል ያሸንፋል ብዬ በመጠኑም ቢሆን ግምቴን ወደ አርሰናል አደርጋለሁ። ሲቲን አርሰናልን መመልከት በጣም ትልቅ እድል ነው። በዚህ ለኒውትራል ወይም ደግሞ ለገለልተኛ ደጋፊ እንደዛ መመልከት ጥሩ ነው። ፕሪዲክሽንን ድጋሚ ሳስቀምጥ እንግዲህ በዚህ ጨዋታ ላይ በጣም ቴንሽን ያለበት በጣም ውጥረት ያለበት ጨዋታ ይሆናል ብዬ እጠብቃለሁ የሚል ነገር ያነሳል። በዚሁ ሀሳቡ ላይ በድጋሚ ግምቶችን ያስቀምጣል። ከአርሰናል ጋር በተያዘ ከዚህ በኋላ በፕሪሚየር ሊግ ነጥብ ይጥላል ብሎ ማሰብ በጣም ከባድ ነው። ማንቸስተር ሲቲ ይላል ጆኮል፣ የቀድሞ የሊቨርፑል የቼልሲ አማካኝ። በማንቸስተር ሲቲ በኩል እስቲ በእጁ ያለውን ዋንጫ አሸነፈ እንበል፣ የ6 ነጥብ ልዩነት ይኖረዋል ከአርሰናል ጋር። አርሰናልንም አሸነፈ እንበል፣ የ3 ነጥብ ልዩነት ይኖረዋል። ሲቲ ግን እንደዛ ያደርጋል ወይ? አርሰናልን ያሸንፋል ወይ? እኔ እንደዛ አይታየኝም። ጭራሽ አርሰናልን የሚያሸንፍ አይመስለኝም። ምን እንደምል ይገባቸዋል ብሏል። ያ ማለት አርሰናል ዋንጫውን ያሸንፋል ብሎ ቅድሚያ ግምት እንደሰጠው የሚያሳይ ነው። አለን ሺረርን ደግሞ እናንሳ። ከአለን ሺረር ጋር በተያዘ በአርሰናል በኩል የዚህ የካራባኦ ካፕን ካሸነፈ በቀጥታ እንግዲህ በጣም ትልቅ ጨዋታ ነው ለሁለቱም ቡድኖች፣ በጣም ሂውጅ ጌም ነው ብሎ ነው የሚያስቀምጠው። ለሁለቱም ቡድኖች አስፈላጊ መርሃ ግብር ነው። አርሰናል ዋንጫውን ካሸነፈ የአራትዮሽ ዋንጫ ጉዳይ የዚህ ኳርተር ፖል በጣም ሲሪየስሊ ኦን ይሆናል ይላል። በደንብ የሚታሰብበት ነው። ከዛ በኋላ አርሰናል ይህንን ዋንጫ ብቻ ያሸንፍ እንጂ ካራባኦ ካፑን ስለ አራትዮሽ ዋንጫ ማንም ሰው በደንብ መናገር ይችላል ከዛ በኋላ። ምክንያቱም አለን ሺረርም እንዳነሳው አርሰናል የካራባኦ ካፕን የሚያሸንፍ ከሆነ አንድ ዋንጫ ብሎ ይጀምራል። ከዛ በኋላ ፕሪሚየር ሊግ በጣም ሰፊ እድል አለው። 90% ግምቶች ወደ አርሰናል ፕሮባቢሊቲ የሚሄዱ ናቸው። ከዛ ውጭ ያሉትን ደግሞ የቻምፒየንስ ሊግንና የሌሎች የኤፍኤ ካፕ ውድድርን ስንደማምር ኤፍኤ ካፕ ላይ ኳርተር ፋይናል ላይ ይገኛልና በጣም ትልቁ መሰናክል የዚህ የካራባኦ ካፕ ዋንጫ ነው። እናንተ ግምቶቻችሁን ላኩልን። ለሁለቱም ትልቅ ጨዋታ ይሆናል ብሏል አለን ሺረር። አርሰናል ደግሞ ይህንን ካሸነፈ ከዚህ በኋላ ስለ አራትዮሽ ዋንጫ ነው እያወራን የምንቀጥለው ብሎ በዝርዝር የሚያስቀምጣቸው ጉዳዮች አሉ። የሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ሚካ ሪቻርድስን እንቀጥል። የሚካ ሪቻርድስ ደግሞ ሀሳብ ካራባኦ ካፕ ፍጻሜ ላይ አርሰናል ሁለተኛ ተገማች ቡድን ሆኖ ወደ ሜዳ የሚገባበት አይደለም። ማንቸስተር ሲቲ አሁንም በሌሎችም ቡድኖች ተፎካካሪ ነበሩና አርሰናል ደግሞ በዚህ ዋንጫ ላይ ካፒታላይዝ ማድረግ የሚችል ከሆነ ሁለት ትልቅ ዋንጫዎችን ቢያንስ ማሸነፍ ይችላል፣ ፕሪሚየር ሊግ እና ካራባኦ ካፕን። ስለዚህ ለምሳሌ በቻምፒየንስ ሊግ ላይ አርሰናል ዲፌንሲቭሊ በጣም ጥሩ የሚባል ቡድን ነውና እኔ ከ2 ሳምንታትም በፊት ብየዋለሁ
አርሰናል የፌቨራይት ነው የኔ ፌቨራይት ነው ቻምፒየንስ ሊጉን ለማሸነፍ። ለምሳሌ ብዙዎች የባርሰሎናን ጨዋታ ቀደም መግቢያ ላይ ሳነሳላችሁ ነበር እንደ ከባድ መርሃ ግብር ያነሱታልና በፕሪሚየር ሊግም ሌሎችም የሚቀመጡ አርሰናል የፕሪሚየር ሊጉን ዋንጫ ሰፊ ድል አለው። በቻምፒየንስ ሊግ ላይ ደግሞ ብዙዎች የሚያነሱት የባርሳ ፖቴንሻል ሩቱን ስንመለከት ከባርሰሎና ጋር የመድረስ ድል አለው። በእርግጥ ባርሰሎና አትሌቲኮ ማድሪድን አሸንፎ ማለፍ ይጠበቅበታልና አርሰናል ባርሰሎና ያሸንፋል። በተለይ ባርሰሎና በሃይላይን የሚጫወት ከሆነ ጨዋታው አለቀ ማለት ነው። አርሰናል የባርሰሎናን እንግዲህ ስብርብር የሚያወጣ የባርሰሎናን የሚያፈራርስ አይነት ቡድን ነው። በተለይ ባርሰሎና ጥንቃቄ መርጦ ወደኋላ አፈግፍጎ በአምስት ተከላካዮች የማይጫወት ከሆነ ይላል ማርቲኔሊ ጋብሪኤል ማርቲኔሊ በደንብ ይወዷል። ቪክተር ዮኬሬሽም ባርሰሎና በሃይላይን ቢጫወት በጣም በደስታ የሚቀበለው አይነት ነው ብሎ ያስቀምጣል። ምክንያቱም ደግሞ በጣም ኪዩከስት ወይም በጣም ፈጣኑ ተጫዋች ላይሆን ይችላል። ነገር ግን ፈጣኑ ተጫዋች ባይሆንም በሚገርም ሁኔታ ስትሮንገር ራን ነው፣ ሲሮጥ ጠንካራ ነው ፊዚካሊ። ስለዚህ በዚህ ጨዋታ ላይ በደንብ እንመለከቷለን። ለባርሰሎና ጨዋታ የሚሆን አይነት ነው የሚል አስተያየቱን እየሰጠ ይገኛል። ሁሉም እነዚህ በደንብ በዝርዝር የተቀመጡ ጉዳዮች ናቸው። ትናንትና ስለ ዳቪድ ራያ ብዙ ሀሳቦችን ስናነሳ ነበር። አሁን ደግሞ ስቲቨን ጀራርድ ስለ ዴክላን ራይስ፣ ፍራንክ ለቦፍ ስለ ዴክላን ራይስ እንዲሁም ደግሞ ስቲቭ መክማናማን ስለ ዴክላን ራይስ ያነሷቸውን ሀሳቦች ላንሳላቸው። ፍራንክ ለቦፍ ይህ ተጫዋች የዓለማችን እንግዲህ ምናልባት የአውሮፓ ምናልባት የዓለማችን ምርጡ ተጫዋች ነው። በየጊዜው በየጨዋታው ላይ ቶፕ ኳሊቲ ያለው ብቃትን እያሳየ የሚወጣ ተጫዋች ነው ብሎ ያደናንቋል። ዴክላን ራይስን በተመለከተ ስቲቭ መክማናማን በተመለከተ ስለ ዴክላን ራይስ ሲያነሳ ስለሱ ሳስብ ባለው ሮል ለምሳሌ ዓለም ላይ አንዳንድ ተጫዋቾች ጋር ያነጻጽረዋል። ፔድሪ በጣም ሲጫወት ቆንጆ አድርጎ ኳሱን የሚጫወት ተጫዋች ነው። ቪቺኒያ በጣም ግሬት የሚባል ትልቅ ተጫዋች ነው ይላል። ነገር ግን እስቲ ተመልከቱት፣ ዴክላን ራይስ የሚጫወትበት መንገድን ተመልከቱ። ምርጡ በቦታው ምርጡ ነውና እነሱ ቪቺኒያም ፔድሪም ከሚጫወቱበት መንገድ ካላቸው ሮል ዲፍረንት ሮል ወስዶ የሚጫወት ነውና በጣም ኢፌክቲቭ ነው። ባጫወቱ ከባለፈው ዓመት ዘንድሮ የተሻለ ነውና ሁሉ ጊዜ ስቴፕ ባይ ስቴፕ እያደገ የመጣ ነው ብሎ ሀሳቡን እያነሳል። ስቲቭ ማክማናማን ከቲኤንቲ ስፖርት ጋር በነበረው ቆይታ ፍራንክ ለቦፍ የስፔን ላይ የሰጠው አስተያየት ነው። ቲኤንቲ ስፖርት ላይ ስቲቨን ጀራርድም ስለ ዴክላን ራይስ ያነሳል። በጣም በየጊዜው ከጥንካሬ ላይ ጥንካሬ እየጨመረ የመጣ ተጫዋች እንደሆነ ይናገራል። ስቲቨን ጀራርድ ከዓለማችን ምርጥ ተጫዋቾች መካከል አንዱና ቀዳሚው ነው ብሎ ያስቀምጠዋል። እኔ እንደማስበው ይላል የዓለማችን ምርጡ ተጫዋች ሆኖ መቀመጥ የሚችል ነው ብሎ ያስቀምጣል። በጣም ትልቅ ዝውውር ነው አርሰናል ያደረገው። ዴክላን ራይስን ከዌስትሃም ወደ አርሰናል ማስፈረሙ እኔ ሊቨርፑል ቢያስፈርመው የምመኘው ተጫዋች ነበረ። ዌስትሃም እያለ በዳቪድ ሞይስ ስር በጣም ተሻሽሏል። ዳቪድ ሞይስ እሱን ስኩል አድርገውታል፣ ብዙ ነገሮችን አስተምረውታል። በተለይ ፖዚሽናል ታክቲካሊ የፖዚሽን ታክቲካሊ ብዙ ያሻሻሉት ነገሮች አሉ። በኮንፊደንስ ደረጃ በእንግሊዝ ብሔራዊ ቡድን ሲጫወት ከሱ ጋር አብረውት ከሚጫወቱ ተጫዋቾች ጋር በተያያዘ ብዙ ነገሮችን አሻሽሏል። ኔክስት ሌቭል ላይ ያለ ተጫዋች ነው በሚኬል አርቴታ ስር። በተለይ ሚኬል አርቴታ በጣም ትልቅ አሰልጣኝ ነው። እሱን ሌላ ደረጃ ላይ ቀጣይ ስቴጅ ላይ ያደረሰው ተጫዋቹን ዴክላን ራይስን የዓለማችን ምርጥ ያደረገው እሱ ነው ብሎ ያስቀምጣልና ሚኬል አርቴታንም ያሞገሰበትን አስተያየት ነው እየሰጠው። ስለ አርሰናል ሴት ፒስ ብዙ ሀሳቦች ይነሳሉ። እነሱን ደግሞ ላንሳላችሁ። የመጀመሪያው ከጆን ቴሪ ነው። ጆን ቴሪ አንዳንድ ጉዳዮችን ያነሳል። ሴት ፒስ የተከለከለ ጉዳይ አይደለም፣ ነገር ግን አርሰናል ይብጠለጠላል። ጋብሪኤል ጀሱስ እንዲሁም ደግሞ ሰርጂዮ ኩናጉዌሮና የካይሊ ዎከርን ሀሳቦች ከሴት ፒስ ጋር በተያያዘ አየጂ ያነሳላችኋለሁ። ጆን ቴሪ ከሚያነሳቸው ጉዳዮች መካከል ሪዲክለስ ነው ይላል። በጣም እብደት ነው። አርሰናል በተለይ ፕሪሚየር ሊጉን የሚያሸንፍ ከሆነ እነ ጆናቢ ሚኬል የሰጡትን አስተያየት ሲተች ነው። ህገወጥ ነው ወይም ደግሞ ተጭበርብሮ የመጣ ነው፣ ቺት የተደረገ ነው ወይም ደግሞ በትክክለኛው መንገድ የተገኘው ዋንጫ አይደለም። አርሰናል ላይ ጥያቄ ይነሳል ማለት እብደት ነው። ለምሳሌ ቼልሲ የአውሮፓ ቻምፒየንስ ሊግን ለመጀመሪያ ጊዜ ባየርንን አሸንፎ ሲያሸንፍ ዲዲየር ድሮግባ ያንን ግብ ሲያስቆጥር ከማዕዘን ምት የተቆጠረች ነበረችና ኢሊሚኔት ማድረግ መሰረዝ ማጥፋት አንችልም። የማዕዘን ምቶችን የቆሙ ኳሶችን ከእግር ኳስ ላይ የተፈቀደ ነገር ነው። አርሰናል እንግዲህ መጠቀም እስከቻለ ድረስ ቤስት ቲም ነው ከረንትሊ ሴት ፒሶችን የቆሙ ኳሶችን በመጠቀም ረገድ ብሎ ያስቀምጣል።
ጆን ቴሪ ነው ይህንን ሀሳብ የሚሰጠው። ሰርጂዮ ኩን አጉዌሮ ደግሞ ሎጂካል ሪሶርሶችን ያነሳል፣ ሎጂካል ሀሳቦችን ያነሳል። ለምሳሌ እንደዚህ አይነት ነገሮች ለምሳሌ በእግር ኳስ የተለያዩ ፔሪዶች ላይ የሚነሱ ነገሮች አሉና እንደ አንድ ቡድንን እንደሚያሰለጥን ኳሶች በተለያየ መንገድ ይቆጠራሉ። ለምሳሌ ከእጅ ውርወራ፣ ለምሳሌ ከማዕዘን ምት እና እነዚህ ኳሶች እስከተቆጠሩ ድረስ ሎጂካል ነው፣ ትክክለኛ ነው። ምክንያቱም ደግሞ ቡድኖች ለዛ አርሰናል ግብ ለምሳሌ ሲያስቆጥር ከቆመ ኳስ፣ ከእጅ ውርወራ፣ ከማዕዘን ምት በተለያየ መንገድ ግብ ሲያስቆጥር እሱን ማቋረጥ የሚችሉበት እድል አለ እና እሱን ማቋረጥ ወይም ደግሞ መከላከል እስከቻሉ ድረስ ጥሩ ነው። መከላከል እስካልቻሉ ድረስ ግን ግብ አርሰናል እስካስቆጠረ እስከቆጠለ ድረስ ምንም የሚያጠያይቅ ነገር አይደለም ብሎ ያስቀምጣልና ካነሳቸው ጉዳዮች መካከል ለምሳሌ የትኛውንም ቡድን ደጋፊ ብትጠይቁ እንደዚህ አይነት ኳሶች ቡድናቸው ከቆመ ኳስ ከማዕዘን ምት ባስቆጠረ ቁጥር ደስተኛ ናቸው ወይ ብላችሁ ከጠየቃችሁ ደስተኛ ነው የሚሆኑት ብሎ ሰርጂዮ ኩን አጉዌሮ አርሰናልን ይደግፋል። ከኤሊዮ ከርም በተመሳሳይ አንድ ቡድን ኢፌክቲቭ እስከሆነ ድረስ ለምንድን ነው እያስቆጠረ የማይቀጥለው? ሁሉም ሰው ስለ አርሰናል ያወራል። ስለ ሴት ፒስ ሲያወራ፣ ስለ እጅ ውርወራ ሲያወራ ስለ አርሰናል ያወራል። በሴት ፒስ በጣም ምርጡ ቡድን ነው፣ በእግር ኳስ እኮ የተከለከለ አይደለም ብሎ ከኤሊዮ ከርም ተመሳሳይ ሀሳቦችን የሚያነሱት ከማዕዘን ምት ወይም ደግሞ ከኮርነርስ ግብ ሲቆጠር እስካስቆጠርክ ድረስ ዌልደን እንኳን ደስ አለን የሚባለው እስከተቆጠረ ድረስ ቡድኖች መከላከል እስካልቻሉ ድረስ ምንም ማድረግ አይቻልም ብሎ የሚያስቀምጣቸው ጉዳዮች አሉ። እነዚህ ጉዳዮች በዝርዝር ይቀመጣሉ። በዚህ ጉዳይ ላይ ተጨማሪ ሀሳብ ላንሳላችሁ። ዚ አትሌቲክ ላይ አንድ ፖድካስት አለ። በዚህ ፖድካስት ላይ ስለ ኒኮላስ ጆቨር ስለ አርሰናል ሴት ፒስ ጋብሪኤል ጀሱስ ተጠይቆ ነበረ እና ሙሉውን ቪዲዮ በዩቲዩብ ላይ ማግኘት ትችላላችሁ። ምንድነው ብሎ የሚያነሳው በሴት ፒስ ላይ አርሰናል በጣም ጥሩ ቡድን ነው፣ ሁሉም ስለ አርሰናል ያወራል። ለምሳሌ ስለ አርሰናል ሴት ፒስ ስላስቆጠርናቸው ግቦች ሁሉም ሰው ያወራል። ደጋፊዎች ደግሞ ስለ ሴት ፒሳችን ይዘምራሉ፣ በዛ ሰዓት ላይ ሁሉም ይበሳጫል የሚል አስተያየቱን ሰጥቷል። ኒኮላስ ጆቨርን በተመለከተ ጋብሪኤል ጀሱስ ሌላ ነገር ያነሳል። ለምሳሌ ብዙ የሴት ፒስ ኳሶችን እንለማመዳለን ብሎ ያነሳል። ነገር ግን ብዙ ብንለማመድም ለምሳሌ ባለፉት 6 ጨዋታዎች ላይ አንድ ሰሞን ላይ አላስቆጠርንም ነበረ። የዛን ሰዓት ላይ ኒኮላስ ጆቨር በጣም ተበሳይቶ በግድ ማስቆጠር እንዳለብን ሲነግረን ነበረና ይሄ በጣም ደስ የሚል ነገር ነው ብሎ ያነሳል። በዝርዝር የተነሱ ጉዳዮች አሉ። አሁን ዝውውሮችን ደግሞ ልንገራቸው ከአርሰናል ጋር በተያያዘ አንደኛው የአንድሪያ ቤርታ ጉዳይ ነው። በሚያስገርም ሁኔታ ቱቶ መርካቶ አንድሪያ ቤርታን በተመለከተ በጣም ሲሪየስ ፍላጎቶች አሉ። አንድሪያ ቤርታን ከአርሰናል ለማስኮብለል ማንቸስተር ሲቲ፣ ኤስ ሞናኮ እንዲሁም ደግሞ ባየር ሙኒክ አንድሪያ ቤርታን ለማስፈረም ከአርሰናል ለመውሰድ ፍላጎት አላቸው የሚል አስገራሚ መረጃን ፉቶ መርካቶ የጣሊያኑ ጋዜጣ ይዞት የወጣው መረጃ በጣም የሚያስገርመው ነው፣ ተመልክቻለሁ። ከአርሰናል ጋር በተያያዘ ግን እንደዚህ በተጫዋቾች ዝውውሮች ላይ አንድ ሁለት ጉዳዮች ይነሳሉ። የሪካርዶ ካላፊዮሪ ጉዳይ አንደኛው ጉዳይ ነው። ከዛ ውጪም ከሪካርዶ ካላፊዮሪ በተጨማሪም የማርቲን ኦዴጋርድ ጉዳይ ይነሳል። ሪካርዶ ካላፊዮሪን በተመለከተ ቱቶ መርካቶ ዌብ ይዞት የወጣው ዘገባ አለ። በተለይ ደግሞ ማቲኒዮን ሳይት አድርጎ ጠቅሶ የዘገበው ዘገባ ነው። ናፖሊ ፍላጎቶች አሉት። ሪካርዶ ካላፊዮሪን አንደኛው ቅድ አድርጎ እየሰራበት ይገኛል። 2026 ክረምት ላይ ዝውውሩን ለማጠናቀቅ ሳንድሮ ቶናሊንም ናፖሊ ለማስፈረም ይፈልጋል። እነዚህ ኤሊት የሚባሉ የጣሊያን እግር ኳስ ከዋክብት ናቸው። ኤሊት የሚባሉ ጣሊያን አሁን አለኝ ከምትላቸው ታለንቶች መካከል የሚጠቀሱ ናቸውና ወደ ጣሊያን እግር ኳስ መምጣት ይፈልጋሉ ብሏል። ከዛ ውጪ ዩቬንቱስ እና ኢንተር ሚላን ደግሞ ማርቲን ኦዴጋርድን ማስፈረም ይፈልጋሉ የሚሉ ዘገባዎችንም ይዞ የወጣው ቲም ቶክ ነውና በጣም በሚያስገርም ሁኔታ በጥሩ ሁኔታ አርሰናል በተለይ ጉዳት አስቸግሮታል። ዘንድሮ እስከ 2028 ድረስ ኮንትራት አለው። ነገር ግን አርሰናል አርቴታም ኢንቴንሽን አላቸው ማርቲን ኦዴጋርድን ለመሸጥ። በተለይ የጣሊያን ክለቦች ፍላጎታቸው ሊኖር ይችላል። ነገር ግን በዛ ደረጃ ለማርቲን ኦዴጋርድ የሚጠየቀውን ክፍያ ከፍለው ማስፈረም ይችላሉ ወይ የሚለው በጣም ትልቅ ጥያቄ ሆኖ እየተመለከትኩት እገኛለሁ። ምክንያቱም ፋይናንሻሊ በጣም ብቁ አይደሉም። አርሰናል ደግሞ ቢያንስ ከ60 ሚሊዮን ፓውንድ በታች ጋብሪኤል የዚህ ማርቲን ኦዴጋርድን ይሸጧሉ የሚለው በጣም ትልቁ ጥያቄ ነው። ጋብሪኤል ጀሱስ ወይም ደግሞ ጋብሪኤል ማርሴሊ ሊሸጥ ይችላል። ማርቲን ኦዴጋርድን ግን በዚህ ደረጃ ላይ ይሸጧል ተብሎ አይጠበቅም። ሌላኛው ዝውውር የኢልማን ኒዲያይ ነው። ከአርሰናል ጋር ስሙ ሲያዝ ነበር። ፉትቦል ኢንሳይደር ኤቨርተን በጣም ትልቅ ክፍያ ካልቀረበለት በስተቀር
ሴኔጋላዊውን ኢንተርናሽናል የ26 ዓመቱን ኤልማን ኒዲያየን ከኢል ዲኪንሰን ስቴዲየም ማንም አያስኮበልለውም ብሎ ወስኗል የሚሉ ዳቪድ ሞይስም ጭምር ተጫዋቹ መልቀቅ የለበትም የሚል ሀሳብ እንዳላቸው የሚያሳዩ ዘገባዎች አሉ። ሌላኛው የዝውውር ጉዳያችን ኮት ኦፍሳይድ ይዞት የወጣው ዘገባ ነው። ፓው ኩባርሲን በተመለከተ የኮት ኦፍሳይዱ ዘጋቢ ማርክ ብሩስ እንዳነሳው ከሆነ አርሰናል ፓው ኩባርሲን በተመለከተ የ19 ዓመቱን ተጫዋች ሚኬል አርቴታ በደንብ በቅርብ እየተከታተለው ይገኛል። በባክላይ ላይ ሚኬል አርቴታም የሚፈልገው አይነት ኳሊቲዎች አሉት። ቦል ፕሌይንግ ዲፌንደር የሚባል ነው፣ ኳስ መጫወት የሚችል ነው። ለዛም አርሰናል ይፈልገዋል እየተባለ በብዙ ዘገባዎች ላይ እየተመለከተን በተለይ ኮት ኦፍሳይድ ደግሞ ደጋግሞ እያስነበበ ያለው ዘገባ ነው። ሌላኛው ዘገባ የካሌብ ይሪንኪ ጉዳይ ነው። አዲሱ ትናንትና አንስቼላችኋለሁ። አዲሱ የገናዊ ተጫዋች ነው። አዲሱ ማይክል አይሴን እየተባለ ይገኛል። የአመቱ ተጫዋች በአርሰናል በጣም በቅርብ እየተከታተሉት ይገኛሉ። የዴክላን ራይስ የረጅም ጊዜ ተተኪ ይሆናል ተብሎ እየተነገረለት ይገኛል። ሁሉም እነዚህን ጉዳዮች በስፋት ተመለከተን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ብዙ ጉዳዮችን አነሳን። ሀሳብ አስተያየቶቻችሁን ጻፉልን። ሁሉ ጊዜ እንደምንለው ትናንትና ቶፊቅ የኬሬሽ መርከብ አየነው ሙሉዓለም እነ ፓማባይ መልእክታችሁን ጽፋችሁልናል። ዛሬም እንጠብቃለን። ቢያንስ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ብዙ ሰው ጋር ቪዲዮቻችን እየደረሰ አይደለም እንደምንፈልገው፣ ብዙ ሰው እንግዲህ እየተከተለን አይደለምና በምንሰራቸው ቪዲዮዎች ልክ ባለው ጥራት ልክ እንግዲህ እድገቱን ቻናላችንን እንግዲህ የአርሰናል ኩራት የሆነ ቻናል እንዲኖረን የእናንተን እገዛ በደንብ እንፈልጋለን። ሀሳብ አስተያየቶቻችሁን ጻፉልን። ነገ ልዩ ዘገባ ከካራባኦ ካፕ ጋር ይዘን እንመጣለን። አርሰናል ከማንቸስተር ሲቲ ግምቶቻችሁን እየላካችሁልን አብሮነታችሁን አሳዩን። ለሰጣችሁን ጊዜ ለምትጽፉልን መልእክቶች እንዲሁ ለአብሮነታችሁ ከልብ እናመሰግናለን። ያለ እናንተ የቻናል ባዶ ነው፣ ያለ እናንተ ምንም የለንም። ሁላችሁንም ከልብ እናመሰግናለን። የዛሬን እዚህ ላይ እናጠናቀቃለን። ጤና ይስጥልን። ለመላው የእስልምና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። እዚህ ላይ አጠናቀቅን። ጤና ይስጥልን።